በአሜሪካ የቀሩ አትሌቶች በእጅጉ አስገራሚ ድራማ ሆኗል። ማክሰኞ ናሴ 5 2018 በአሜሪካ ፖርትላንድ ኤርፖርት ውስጥ የኢትዮጵያ መለያ የለበሱና ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የተሳተፉ የኢትዮጵያ ልዑካን ያሳዩ ድራማዊ ትዕይንትና ትርምስ አስገራሚ ሆኗል። የአሰልጣኞችና የአትሌቶች ልዩ ትወና፣ የአመራሩ ሩጫና ግርግር ሙሉ ፊልም የሚወጣው ክስተት ሆኖ አልፏል። አትሪክ ስፖርት ኦፊሻል 7 የቡድን አባላት የመኮብለላቸውን ዜና ይፋ ካደረገም በኋላ ጉዳዩ እስካሁን መነጋገሪያ ሆኖ ቀጥሏል። ይህን ዜና መሰረት በማድረግ ጥልቅ ማጣራት አድርገን ተጨማሪ ዝርዝር መረጃዎችን ይዘን ቀርበናል። እነሆ የፊልመኞቹ ድራማ ሲል 433 በይፋዊው የቴሌግራም ገጹ ገልጿል። በአሜን ስፖርት ይቀርባል። አሜን ስፖርት በመጀመሪያም የአሰልጣኞቹ መሰወር 4 አሰልጣኞች ወደ አሜሪካ ሄደው ኢንስትራክተር መሰረት መንግስቱ፣ ሀብታሙ ግርማ፣ ድርባ ለገሰና አማረ ሙጩ ነው። ከቡድኑ ጋር አብሮ የተመለሰው ግን ኢንስትራክተር መሰረት መንግስቱ ብቻ ነው። ሁለቱ አሰልጣኞች ሀብታሙ ግርማና ድርባ ለገሰ ፖርትላንድ ኤርፖርት ድረስ ከቡድኑ ጋር አብረው በአንድ መኪና ተጉዞ ነበር። ሀብታሙ ዘመድ ጋር ለአንድ ሳምንት መቆየት እፈልጋለሁ ብሎ ትኬቱን አራዝሟል። በአንድ ኤርፖርት ስለምንሳፈር አብሬ ሊሄድ ብሎ የቡድኑ የመኪና ጉዞ አንዱ አካል ሆነ። አሰልጣኝ ድርባ ግን ወደ አዲስ አበባ ተመላሽ ነበር። ልዑኩ ወደ ውስጥ ሲገባ ሁለት አሰልጣኞች ማንንም ሳያሰናበቱ ተሰወሩ። የመጀመሪያ ፈርቀዳጆች እነሱ ሆኑና ቡድኑ ውስጥ ድንጋጤ ተፈጠረ። አሰልጣኝ ሀብታሙ እንደሚመለስ ለፌዴሬሽኑ ማሳወቁም ተሰምቷል። ሆኖም ለውድድሩ የሄደበት መንገድ በስራ አስፈጻሚ ዘንድ ግርታም ፈጥሯል። የሁሉም ተሳታፊ ልዑካን ትኬትና ሌሎች አቅርቦቶች ስራ አስፈጻሚው አምኖባቸው በጽህፈት ቤቱ ኃላፊ ዶክተር አመንሲሳ ከበደ በኩል የተፈጸሙ ናቸው። የሀብታሙ ግን በፕሬዝዳንቱ ኮማንደር ስለሺ ስን ግላዊ ውሳኔ የተከናወነ በመሆኑ ስራ አስፈጻሚዎቹ ጥያቄ ማንሳት ጀምረዋል። እኛ መሄዱን አናውቅም፣ አልወሰንም እያሉም ነው። የሀብታሙ መመለስ አሊያም አለመመለስ ግን ከአንድ ሳምንት በኋላ ይታወቃል። ወደ አዲስ አበባ ተመላሽ የነበረውና ከፖርትላንድ ኤርፖርት ደጃፍ የተሰወረው አሰልጣኝ ድርባ ለገሰ በክለቡ ኦሮሚያ ኮንስትራክሽን ከ4 ወራት በላይ ደሞዝ ያልተከፈለውና በተለያዩ አሰራሮች ቅሬታ ያለው በመሆኑ ከማይመለሱት ውስጥ አንዱ እንደሆነ ተሰምቷል። ሁለቱን አሰልጣኞች ለማግኘት ያደረግነው ጥረትም አልተሳካም ሲል 433 ገልጿል። ሶስተኛው አሰልጣኝ አማረ ሙጮ ኤርፖርት ድረስ አልሄደም። ቀደም ብሎ ቤተሰብ ጥየቃ በሚል ከቡድኑ ማረፊያ ተለይቶ ወጥቷል። አሰልጣኙን በስልክ አግኝተን አነጋግረነዋል። በሚቀጥለው ሳምንት ወደ ሀገር ቤት እንደሚመለስ ይህንም ለፌዴሬሽንና ለክለቡ ማሳወቁን ነግሮናል ሲልም ገልጿል። የአትሌቶቹን አስገራሚ ድራማ ደግሞ እንቀጥላለን። መጸዳጃ ቤት ገብቶ ያልተመለሰው ነጋሄ ኢያሱ የአዳማ አትሌቲክስ ክለብ አትሌት ሲሆን በውድድሩ በ800 ሜትር ተሳትፏል። በመጀመሪያው ዙር አንደኛ ቢወጣም በግማሽ ፍጻሜው 7ኛ ሆኖ አጠናቆ ለፍጻሜው ሳይደርስ ቀርቷል። በጉዞ ዕለት ፖርትላንድ ኤርፖርት ውስጥ ገንጠል ብሎ ወደ ሌላ አቅጣጫ ሲሄድ አንድ አመራር ያየውና ወዴት ነው ይለዋል። መጸዳጃ ቤት ነኝ ብሎ ሻንጣውን አስቀምጦ ገባ። አልተመለሰም። በሌላ በር ወጥቶ ሄደ። አትሌት እንደኮበለለ የተረዱት አመራሮች ሌሎቹ ላይ ትኩረት ማረግ ጀመሩ። አስገራሚው ነገር አትሌት ነጋይ ኤርፖርት ድረስ እየገፋ ይዞት የመጣው ሻንጣ ባዶ ነበር። ባዶን ሻንጣ ትቶላቸው ሄዷል። ፊልም መሳይ ክፍተት። ሌላዋ ደግሞ ፈጣኗ የኤርፖርት አትሌት እመቤት ጥላውን በ5000 ሜትር ተሳትፋ 6ኛ ሆና ያጠናቀቀች አትሌት ነች። የኦሮሚያ ኮንስትራክሽን አትሌቷ ባለባዶ ሻንጣውን ነጋይን ተከትላ ከኤርፖርት ከጠፉት አትሌቶች 2ኛ ሆናለች። እሷ ግን ሻንጣዋን ይዛ ነው የወጣችው። አመራሮች ቀድሞ የጠፋውን አትሌት ለመፈለግ ሲበታተኑ ለኤርፖርት ፖሊስ በማሳወቅ ላይ ያሉ ፈጣኗ የኤርፖርት አትሌት እልም ብላ ተሰውራለች። ሁለቱም አትሌቶች ውጪ የሚጠብቃቸው ቤተሰብ ስለነበር ሊገኙም አልቻሉም። ሌላዋ ደግሞ ትኬት ያሰረዘችው አትሌት ናት። ጻድቃን መኮንን በውድድሩ ግፍ ከተሰራባቸው አትሌቶች አንዷ ነች። በ3000 መሰናክል ትሮጫለች ተብላ ብትመጣም ሳትሳተፍ ቀረች። ባለመሮጥ ደብሮኛል
ሜዳሊያ በማግኘታችን ግን ደስ ብሎኛል ብላ ለልዩ ስፖርት አስተያየቷን ሰጥታ ነበር። በዚህ ክረምት ከጥሩነሽ ዲባባ አካዳሚ ተመርቃ ኢትዮ ኤሌክትሪክን የተቀላቀለችው ወጣቷ ጻድቃን በስሟ ባጅ ስላልተዘጋጀላት በሌላ ሰው በወንድ ስምና ፎቶ ባጅ ነበር ስታዲየም ስትገባ የቆየችው። አትሌቷ ቺካጎ ዘመድ ስላለኝ ቆይቼ ልምጣ ብላ ጥያቄ ብታቀርብም ፌዴሬሽኑ ከለከላት። ትኬቷን ለዘመዶቿ ልካ ከቺካጎ ወደ አዲስ አበባ በረዋን አሰረዘች። ከፖርትላንድ እስከ ቺካጎ ከቡድኑ ጋር ሄዳ ቺካጎ ቤተሰቦቿ ጋር ለመቆየት ወሰነች። ይህንን ለማንም አልተናገረችም። ፖርትላንድ ኤርፖርት ትኬቷ ሲታይ ግን ሙሉ በሙሉ ተሰርዟል። ስትጠየቅ ያሰረዝኩት ከቺካጎ አዲስ አበባ ያለውን ብቻ ነው ማለች። እዛው ትኬት ቢፈለግ ጠፋ። ከሸኞች መካከል ለነበሩ የአትሌቶች ማናጀሮች ባደራ ተሰጥታ ፖርትላንድ ቀረች። መመለስ አለመመለሷ ግን አለየም። በእርምጃ ተሳትፎ በእርምጃ የቀረው የአትሌቱ ጉዳይ ማስገራሚ ነው። ነገሩ አዱኛ የፌዴራል ማረሚያ ቤቶች አትሌት ነው። በሻምፒዮናው በ5000 ሜትር እርምጃ ተወዳድሮ 19ኛ ሆኖ አጠናቋል። የመጨረሻው ኮብላይ እሱ ሆኗል። የቡድኑ መሪዋ አትሌት መሰረት ደፋርና የቴክኒክ መሪው ኮማንደር ቶሬራ ዲንቃ እንዲሁም ሸኝ የነበሩት ማናጀሮችና የአትሌቲክሱ ወዳጆች ቀደም ብለው የጠፉትን ፈልገው ካጣቸው በኋላና ለኤርፖርት የጸጥታ ኃይሎች ካሳወቁ በኋላ ከፖርትላንድ ወደ ቺካጎ ለመብረር ለቦርዲንግ ፓስ ባስተላለፉት ወቅት መጨረሻ ላይ ተሰልፎ የነበረው የእርምጃ ተወዳዳሪው ነገሩ አዱኛ በእርምጃ ወደ ኋላ አፈግፍጎ እሱም ከቡድኑ ተለየ። አራት አትሌቶች በተለያዩ ግን በደንብ በተጠና የፊልም ስክሪፕት መሰል ክስተት ከአዲስ አበባ ጉዞ ቀሩ። እዚህ ላይ ግን ግራ የሚያጋቡ ጥያቄዎች ይነሳሉ። አንደኛው አትሌቶቹም ሆነ አሰልጣኞች ፓስፖርታቸውንና ትኬታቸው ራሳቸው ጋር ስለነበር ለመቅረት ከፈለጉ ለምን ኤርፖርት ድረስ ሻንጣቸውን እየጎተቱ መጡ? እዛ የነበሩት አመራሮችስ ተራ በተራ ሲጠፉ ሆን ብለው በቸልተኝነት አልፏቸው ነው ወይስ ከአቅማቸው በላይ ሆኖባቸው ነው? የሚቀሩ አትሌቶችና ባለሙያዎች እንደሚኖሩና ዝግጅት እያደረጉ እንደነበር አዲስ አበባ ያሉትም አሜሪካ የሄዱትም የፌዴሬሽኑ አመራሮች እያወቁ ለምን ትኩረት አልሰጡትም? በነገራችን ላይ 17 አትሌቶችን ለመምራት የጽህፈት ቤቱ ኃላፊ ዶክተር አመንሲሳ ከበደ፣ የፌዴሬሽኑ ምክትል ፕሬዝዳንት ዋና ቡድን መሪዋ አትሌት መሰረት ደፋር፣ ምክትል ቡድን መሪዋና ስራ አስፈጻሚው አትሌት በላይነሽ ኦልጅራ፣ የቴክኒክ መሪው ኮማንደር ቶሬራ ዲንቃ በውድድሩ ቦታ ነበሩ። እነዚህ ሁሉ ባሉበት ከኮብለላው በተጨማሪ የሜዳሊያ ሽልማት ፕሮግራምን ረስተው ስልክ ሲደወል ባለማንሳታቸው አትሌቶቹ በሌላኛው ቀን ለመሸለም ተገደዋል። የሕክምና ባለሙያ ባለመሄዱ ወድቀው ጉልበታቸውን የተጎዱ አትሌቶች ሕክምና ሳያገኙ ቀርቷል። ምግብ ያልተስማማቸው አትሌቶችም ከነህመማቸው ሮጠዋል። የማሳጅ ባለሙያ ስላልሄደ አትሌቶች እርስ በራሳቸው ማሳጅ ሲደራረጉ ሰንብተዋል። ቡድኑ ከገባ በሁለተኛው ቀን የደረሰ አትሌት የሚቀበለው ሰው አጥቶ ፖርትላንድ የሚኖር ፍራውር የሚባል የአትሌቲክስ ወዳጅ ተቀብሎት ማረፊያ ድረስ እስከ መውሰድ ደርሷል። የኮሙኒኬሽን ባለሙያ ስለሌለ ከአዘጋጅ አካሉ ጋር ያለው ግንኙነት ተቋርጦ ዋጋ ተከፍሏል። ይህ ሁሉ ሆኖ ፌዴሬሽኑ ስኬታማ ነበርን የሚል አቋም ይዞ ሲሸላለም መዋሉ ያስደነግጣል። ከአትሌቶቹ በላይ አመራር ቦታ ላይ የተቀመጡ ሰዎች የሚሰሩ ፊልም ያሳቅቃል። ሌላው ሀገር ቢሆን በራስ ፍቃድ ስልጣን እስከ መልቀቅ የሚደርስ ውሳኔ የሚያስወስን ቢሆንም የኛዎቹ ገሚሱ በቡድን ተደራጅቶ አንዱ በግል ትዕዛዝ እያስተላለፈ ቀሪው በውጪ ጉዞ ፍቅር ተጠምዶ ሌላው በብሔሩና በመንግስት ስር ተሸግጦ በካሜራ ፊት ግን እየተሳቀቁ ስለ ቀጣዩ ዓለም ሻምፒዮናና ኦሎምፒክ እቅድ ሲያወጡ ማየት በእጅጉ ያማል። የአትሌቲክሱ መውረድ፣ የአትሌቶቹ እንባ፣ የባለሙያ ብሶት ለነሱ ግድ አይሰጣቸውም። ውድ የአሜን ስፖርት ተከታታዮች በዚህ ላይ ምን ሐሳብ አስተያየት አላችሁ? ኮሜንት ላይ አስፍሩልኝ። ለዛሬ ይዤላችሁ የቀረብኩት ይህን ይመስላል። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። እንደሁል ጊዜም ቸር ሰንብቱ። አሜን ስፖርት